ሰላም ልጆች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ለእናንተ ይሆናል ብለን ያዘጋጀናቸው ቆንጆ ፕሮግራሞች አሉ። እኔ ሄራን ዘላለም ነኝ። የመጣሁት ከቅዱስ ዮሴፍ ቁምስና ነው። ጓደኛዬ ደግሞ እኔና ደስታ ባለሉ የመጣሁት ከቅዱስ ዮሴፍ ቁምስና ነው። ዛሬ ልዩ ፕሮግራሞችን ይዘላችሁ ቀርበናል። በመጀመሪያ አባ በቀለ የሚያስተምሩ መንፈሳዊ ትምህርት፣ ድራማ፣ ትረካና ክራፍት እናቀርብላችኋለን። እኔና ሄራን በኋላ ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ ድረስ ቅዳሜን ከኛ ጋር ዋሉ። ደህና ናችሁ? እሺ፣ አብረን እንጸልያለን። እንደተቀመጠን በስመ አብ ወልድ መንፈስ ቅዱስ አንዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉን ይቅር እንደምንል በደላችን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግስት ኃይልና ምስጋና ለዘለዓለም ያንተ ነውና አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘለዓለም አሜን። በስመ አብ ወልድ መንፈስ ቅዱስ አንድ አምላክ። ሁላችሁም ደህና ናችሁ? እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ ከተባለ ክርስቲያን ምንድን ነው የሚለው? እግዚአብሔር ይመስገን። በጣም ትልቅ ምስጋና ነው። ዛሬ የምንማረው ስለ ቅድስት ሥላሴ ነው። ቅድስት ሥላሴ ምን ማለት ነው? ምስጢረ ሥላሴ ምን ማለት ነው? የሚሉን ነገሮች እንማራለን። ስለዚህ ምስጢረ ሥላሴ ምንም እንኳን ከአቅማችን ከምንረዳው አቅማችን በላይ ቢሆንም ቤተክርስቲያን ያስተማረችንና መጽሐፍ ቅዱስ ያስተማረን ትምህርት አለ። እሺ፣ ለምሳሌ ኦሪት ዘዳግም ምዕራፍ 6 ላይ ቁጥር 4 እስከ 5 ምን ይላል? እስራኤል ሆይ ይህን አስታውስ፣ እግዚአብሔር አምላካችን አንድ እግዚአብሔር ብቻ ነው። እግዚአብሔር አምላካችን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ ውደድ ይላል ጌታችን ኢየሱስ ክርስቶስ። እንደዚሁ በማርቆስ ወንጌል ምዕራፍ 12 ላይ ቁጥር 29 ደግሞ ምን ይላል መሰላቸው? ከሁሉ የሚበልጥ ትእዛዝ የትኛው ነው ብሎ አንድ የሙሴ ሕግ መምህር ሲጠይቀው ጌታችን ኢየሱስ ክርስቶስ ምን ብሎ አስተማረ መሰላቸው? ከሁሉ የሚበልጥ ትእዛዝ እስራኤል ሆይ ስማ፣ እግዚአብሔር አምላካችን አንድ አምላክ ብቻ ነው። ስንት አምላክ? አንድ አምላክ ብቻ ነው። አንተም እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እንደዚሁም ይህን የሚመስል ሁለተኛ ትእዛዝ አለ፣ ሰውን ሁሉ እንደ ራስህ አድርገህ ውደድ ብሎ አስተማረ። ስለዚህ እግዚአብሔር ስንት ነው? አንድ። ዛሬ የምንማረው ስለ ቅድስት ሥላሴ ስለ ምስጢረ ሥላሴ ነው። ስለ ቅድስት ሥላሴ ስንናገር ስለ አንድ እግዚአብሔር ነው የምንናገረው። ገብቷችኋል? በየቀኑ ስንጸልይ የመስቀል ምልክት አብ ወልድ መንፈስ ቅዱስ አንድ አምላክ አሜን እንላለን አይደለ? ስለዚህ አብ ወልድ መንፈስ ቅዱስ ስንት አምላክ? አንድ አምላክ አሜን አይደለም እንለው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን አምናለሁ ነው የምንለው። ገብቷችኋል? ስለዚህ አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስ ምን አደርጋለሁ? አምናለሁ። ተረታችሁኛል? አዎ። ስለዚህ እግዚአብሔር አንድ ሲሆን ስንት አካላት አሉ? 3። በጣም ጎበዞች። ትምህርተ ክርስቶስ ላይ እየተማራችሁ ነው አይደለ?
አዎ በአንድ አምላክ ስንት አካላት አሉ? 3። እነሱም አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ 3ቱ አንድ አምላክ ናቸው እንጂ 3 አምላክ አይደሉም። በአንድ አምላክ ስንት አካላት አሉ? 3። እነማን? አብ፣ ወልድ፣ መንፈስ ቅዱስ። በጣም ጎበዞች። የመጀመሪያ አካል ማን ነው? አብ ወይ ደግሞ አባት። አብ ማለት አባት ማለት ነው። ወልድ ማለት ደግሞ ልጅ ማለት ነው። ልጅ የሚባለው ማን ነው? ኢየሱስ ክርስቶስ። አብ የሚባለው እግዚአብሔር አብ። መንፈስ ቅዱስ ደግሞ ሶስተኛ የቅድስት ሥላሴ አካል። በቅድስት ሥላሴ ስንት አካላት አሉ? 3። እነሱም አብ፣ ወልድ፣ መንፈስ ቅዱስ። ይሄ ነው ምስጢረ ሥላሴ። በአንድ አምላክ 3 አካላት አሉ ማለት ነው። በጣም ጎበዞች። ትምህርተ ክርስቶስ በደንብ ተምራችኋል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሐዋርያትን ሲልካቸው ምን አላቸው መሰላቸው? በማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 ምን ይላል? ወደ ዓለም ሁሉ ሂዱ፣ በአብ በወልድና በመንፈስ ቅዱስ እያጠመቃቸዋቸው ደቀ መዛሙርቴ አድርጓቸው። በማስም በአብ በወልድና በመንፈስ ቅዱስ ስም። ሁላችን የተጠመቅነው በማስም ነው? በአብ በወልድ በመንፈስ ቅዱስ። 3ቱ አንድ ላይ ምን ይባላሉ? ቅድስት ሥላሴ። ተረታችኋል አይደል? ቅድስት ሥላሴ። በአንድ አምላክ 3 አካላት አሉ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲያስተምርም ራሱ በ3 በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ ነው የላካቸው። ስለ ቅድስት ሥላሴ እንግዲህ መጽሐፍ ቅዱስ ለሌላ ላይ ምን ይላል? በሉቃስ ወንጌል ምዕራፍ 3 ላይ ቁጥር 21 ላይ ጌታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ እግዚአብሔር አብ በሰማይ ሆኖ ምን አለ? የሚወደው ልጄ ይህ ነው፣ በሱ ደስ ይለኛል አለ። ማን ነው የተናገረው? አብ፣ እግዚአብሔር አብ። ወልድስ ተጠመቀ አይደለም? በዮርዳኖስ በዮሐንስ እጅ የተጠመቀው ማን ነው? ጌታችን ኢየሱስ ክርስቶስ። መንፈስ ቅዱስ ደግሞ በእርግብ አምሳል ሆኖ በማን ላይ ያረፈ? በኢየሱስ ላይ። አዎ። ስለዚህ እዚህ ላይ ምን እንዳለ? አብ ሲናገር፣ ወልድ ሲጠመቅ፣ መንፈስ ቅዱስ በእርግብ አምሳል በኢየሱስ ላይ ሲወርድ እናያለን ማለት። ስለዚህ 3ቱ አካላት አንድ አምላክ ናቸው የሚኖሩት። ስለዚህ ነው እነዚህ 3ቱ አካላት ዘላለማዊ ናቸው። ምንም መጀመሪያና መጨረሻ የላቸው። እንደዚሁም እያንዳንዳቸው ሁሉን ቻይ ናቸው። 3ቱም ምንድን ናቸው? እኩል ናቸው። በማዕረጋቸው፣ በስልጣናቸው፣ በዘላለማዊነታቸው እኩል ናቸው። ገብቷቸዋል? አንዱ ከአንዱ አያንስም። እነዚህ 3ቱ አካላት ምንም እንኳን አንድ አምላክ ቢሆኑም የተለያዩ ናቸው። ይህም ማለት ምንድን ነው? አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ ወይም ወልድ አይደለም። እያንዳንዱ ራሳቸውን የተቻሉ ሆኖ ግን በአንድ አምላክ 3 አካላት ይባላሉ። አብ ይልካል ማንን? ወልድን ወደ ዓለም ይልካል። ወልድ ደግሞ ምን ያደርጋል? ወደ ዓለም መጥቶ የሰውን ልጆች ምን ያደርጋል? ያድናል። ዓለምን በሱ ደም፣ በሱ ስቅላት፣ በሱ ሞትና ትንሣኤ ዓለምን ማን ያደረገ? አዳነ። መንፈስ ቅዱስ ደግሞ ምን ያደርጋል? ይቀድሳል። ሁሉንም ነገር ምስጢራትን የሚቀድሰው ማን ነው? መንፈስ ቅዱስ። እኛን የሚቀድሰን ማን ነው? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ቀዳሽ ይባላል። አብ አዳኝ ይባላል። አብ ፈጣሪ ይባላል፣ የሚልክ። ወልድ ደግሞ ምንድነው? አዳኝ። ወደ ዓለም መጥቶ ያዳነው ወልድ ነው አይደለ? ወልድ ያልነው ማን ነው? ኢየሱስ ክርስቶስ። መንፈስ ቅዱስ ደግሞ የሚቀድስ ሁሉንም ነገር ምስጢራትን የሚቀድስ እሱ ነው። ሰውን የሚቀድስ እሱ ነው። ነገሮችን ሁሉ የሚቀድስ ማን ነው? መንፈስ ቅዱስ ነው። ስለዚህ ሰውን በመልካችንና በአምሳያችን እንፍጠር አለ። በጥንት ጊዜ ገና ሰውን ሲፈጥር እንፍጠር ነው አይደለ? ልፍጠር አለ አላለም አይደለ?
እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተመካክረው ሰውን በአምሳያችን እንፍጠር ተባባሉ። በኦሪት ዘፍጥረት ምዕራፍ 1 ላይ እየሰማችሁን አይደለ? ስለ ቅድስት ሥላሴ ነው የምንማራለን። ምዕራፍ 1 ቁጥር 26 ላይ ሰውን በአምሳያችን በመልካችን እንፍጠራልና ፈጠረ። ስለዚህ ሶስቱ አንድ ናቸው። እንደገና ሶስት አካላት ናቸው። ይህን በምን ይመሰላሉ መሰላችሁ? በውሃ ውሃ ለምሳሌ በረዶ አይታችሁ ታውቃላችሁ? በረዶ ሲሟማ ውሃ ነው አይደለ? ምንጠጣ ውሃም ደግሞ ውሃ ነው አይደለ? እንደገና ደግሞ ኡፍ ብንለው ወይም ውሃ ብንለው ውሃ ነው አይደለ? ስለዚህ እንደዚህ በትነት በበረዶ በፈሳሽነት አንድ ውሃ ሳለ ሶስት የተለያዩ ነገሮች ይመስላል አይደል? ግን ሶስቱ ምንድን ናቸው? ውሃ ናቸው። እንደዚሁም ደግሞ እያዳመጣችሁ ነው አይደለ? እንደገና ደግሞ በአንድ ሰው ውስጥ ምን አለ መሰላችሁ? ነፍስ አለ፣ ስጋ አለ፣ እንደገና ደግሞ አእምሮ አለ፣ የሚያውቅ አእምሮ። ሶስቱን መለየት እንችላለን? አንችልም። በአንድ ሰው ውስጥ ሶስቱ አለ። በቅድስት ሥላሴነት ውስጥ ስንት አለ? አብ፣ ወልድ፣ መንፈስ ቅዱስ አለ ማለት ነው። ይሄ ነው ምስጢረ ሥላሴ የምንለው። ይህንን ነገር አእምሯችን አውቆ አይደለም የምንረዳው፣ በእምነታችን ነው የምንረዳው። እሺ በእምነት ነው። ምን ይላል በዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ስለዚህ እኛ እግዚአብሔርን አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ መሆናቸውን የምንረዳው በምንድን ነው? በእምነት። ቤተክርስቲያን የምታስተምረውን መጽሐፍ ቅዱስ የሚያስተምረውን በእምነት እንቀበላለን ማለት ነው። ስለዚህ ባመንን መጠን እግዚአብሔርን ምን እናደርገን? እናውቃለን። ስለዚህ በቅድስት ሥላሴ መካከል ያለውን ፍቅር ያለውን እርስ በርስ መታዘዝ ሶስት ሳሉ አንድነታቸውን እንረዳለን። ስለዚህ እግዚአብሔር ምንድን ነው? ፍቅር ነው። በአንደኛ ዮሐንስ ምዕራፍ 4 ላይ ምን ይላል መሰላችሁ? እግዚአብሔር ፍቅር ነው። በፍቅር የሚኖር በማን ይኖራል? በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል ይላል። ስለዚህ እግዚአብሔርን እኛ የምንመስለው በምንድን ነው? በፍቅር በአንድነት አብረን በመከባበር አንዱ በመታዘዝ ነው። እሺ ተረታችሁኛል? ስለዚህ እኛ በአምሳሉ የተፈጠርነው በፍቅር በመኖር በመተጋገዝ በመረዳዳት አንዱ ለሌላው በመታዘዝ ማንን እንመስላለን? ቅድስት ሥላሴን እንመስላለን ማለት ነው። ተረታችሁኛል አይደል? ተረዳችሁኝ? እሺ ስለ ቅድስት ሥላሴ በዚህ እናበቃለን። ጸሎት እናደርጋለን። በስመ አብ ወልድ መንፈስ ቅዱስ አንዱ አምላክ አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝ። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም። በስመ አብ ወልድ መንፈስ ቅዱስ አንዱ አምላክ አሜን። ሰላም እንዴት ናችሁ ልጆች? ደህና እንደሆናችሁ ተስፋ እናደርጋለን። ይህን ዛሬ የምንሰራውን ክራፍት የምሰራው ከኔ ከተስፋዬ ወንድሙና ስሜ ላሜክ ሙለታዊ ይባላል። የመጣው ከቅዱስ ዮሴፍ ቁምስና ነው። ስለዚህ ዛሬ ልጆች የምንሰራውን ክራፍት ለመስራት የምንጠቀምባቸው መሳሪያዎቻችን አንደኛ ወረቀት፣ ነጭ ወረቀት ኤ4 ሳይዝ፣ እስራስ፣ ማርከር በሁለት አይነት ከለር ቢሆን ጥሩ ነው። መቅረጫ ድንገት እስራሳችን ከተሰበረ፣ ከዛ መቀስ። ስለዚህ ይሄንን ለመስራት ቀላል የሆነ ስራ ነው የምንሰራው። ወረቀታችንን ለሁለት ቦታ ጥፍ እናደርገዋለን።
እንዲህ በደንብ አድርገን ለሁለት ቦታ ካጠፍን በኋላ ከዛ ልብ ቅርጽ እስራስ በመጠቀም ያው ሁለታችሁም አሪፍ መጥቶላችኋል። እስራስ በመጠቀም ልብ ቅርጻችንን ቀስ ብለን እንዲህ ከዚህ ትልቅዬ ልብ ቅርጽ እዚህ ጋር ስንደርስ እናቆማለን። እዚህ ድረስ መጣበቅ የለበትም። እዛ ይሄኛውን ልብ ቅርጽ ከሰራን በኋላ ድጋሚ ሌላ ከሱ ጀምረን እንዲህ አድርገን ደግሞ ሌላ ሁለተኛውን ልብ ቅርጽ እንሰራለን። ከሱ በኋላ ያለውን እንጨቷን እንዲያምጥተን እዚህ ድረስ እንደምናደርግና ወርደውና ከዛ እቺን ወደዚህ ትንሽ ሆነችብህ፣ ግን በቃ ችግር የለውም። እሺ ይሄንኛውን እንዲህ ከሰራን በኋላ እንዲህ ይመጣልናል። አሁን በኋላ ምን እናደርጋለን? እሱን በጣም እስከ ታች ድረስ አውርደው። አንቺም እንጨቱን ስሪለት። እቺኛውን ሰርተሻል። እሺ መቀሳችንን በመጠቀም እንቆርጣለን። ቀስ ብለን እስራስ የሳልንበት ጋር መቁረጥ፣ እስራሱን እናውጣለን። ይህ ልብ ቅርጽ እንደምናውቀው ያው የፍቅር ምልክት ነው። የመውደድ የአንድነት ምልክት ነው። ልክ የምንወደው ሰው እናቶቻችን፣ አባቶቻችን፣ ጓደኞቻችንን ልብ ቅርጽ ሰጥተን ከሰጠናቸው እንደምንወዳቸው ይረዱናል። እዚህ ዛሬ የምንሰራው ደግሞ ምን እንደሆነ እያየን ሰርፕራይዝ ነው። ዛሬ አንናገርም። መጀመሪያ ላይ እናንተ ከገመታችሁ ገምቱ። እቺን እንድንቆርጣለን። ይህ በቤተ ክርስቲያናችን ትልቅ ምስጢር ወይ ደግሞ ትልቅ መሰረት የሆነ በሶስት ቁጥር ሶስት የሆኑ ግን አንድ አካል በሶስት አካል አንድ አምላክ የሆኑትን ምሳሌ ነው እንትን የምንለው። ማለትም የቅድስት ሥላሴ ነው እየሰራን ያለ ነው። እዚህ ቅድስት ሥላሴ ምንድናቸው? ለምንስ በአንድ አምላክ ሶስት አካላት ሊሆኑ እንደቻሉ፣ የትኛው አካል የቱ ነው የሚለውን እናያለን። ስለዚህ አሁን እነሱን እየመጣላቸው ነው። የኔ ልብ ቅርጼ ይህንን መስሎ ወጥቷል። የሷም አሪፍ ሆኖ ወጥቷል። ጨርሳለች። ይህንን እንዲህ ከጨረስን በኋላ ክፍት እናደርገዋለን። ከፍተን ጠረጴዛችን ላይ ቁጭ እናደርገውና ከላይ ትልቁ ልብ ቅርጽ ላይ ሌላ ትልቅ ልብ ቅርጽ እንሰራለን። በስራሳችን እንሰራና በኋላ በቀይ ቀለም እንቀባዋለን። ጎበስ፣ እንደሱ በጣም አሪፍ። እናንተም እየመጣላችሁ ነው።
ከመጣላችሁ ለቤተሰቦቻችሁ የሰራችሁትን አሳዩ፣ ለጓደኞቻችሁ ወይ ለአሳዳጊዎቻችሁ። እዛ ይሄንን ቀስ ብለን በማርከር በቀይ ማርከር እንቀባቸዋለን ዙሪያውን። አሁን የምንስለው የወልደ እግዚአብሔርን አባት አብን ነው የምንስለው። የእሱን የሚወክል ማለት እሱን ሳይሆን የእግዚአብሔርን መገለጫ ከቅድስት ሥላሴ አንዱ አካል አብ ነው። ከዛ ወልድ፣ ከዛ መንፈስ ቅዱስ። ሁል ጊዜ ጸሎታችንን ስንጀምር የምንጠቅሳቸው በአብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን እንደምንለው አብ ዘወልድ እና መንፈስ ቅዱስን ነው የእንትን ምልክቶቻቸውን እየሳልን ያለ ነው። ከዛ በሁለተኛው ቀጥሎ ደግሞ አሁንም በስራሳችን መስቀል እንሰራለን። መስቀል ደግሞ ማንን ነው የሚገልጽልን? ኢየሱስ ክርስቶስን ወይም ደግሞ የአብ አንድ ልጅ የሆነውን ወልድን ማለት ነው የሚገልጽልን። ስለዚህ የአብ ብቸኛው ልጅ ማን ነው? ኢየሱስ ክርስቶስ። በኢየሱስ ክርስቶስ አማካኝነት እኛም ደግሞ ሁላችን የአብ ወይ ደግሞ የእግዚአብሔር ልጆች ነን ማለት ነው። ከዛ የሳልነውን መስቀል ደግሞ ቡኒ። ለምን ቡኒ ከለር ተጠቀምን? ቡኒ ከለር የእንጨትን ምልክት ወይ ደግሞ ማለት የእንጨትን ቀለም ስለሚያሳይ እንጨት ብዙ ጊዜ ቡኒ ነው የሚሆነው። እዛ አሁን ቅድስት ሥላሴ ሁሉ ነገራቸው አንድ ነው፣ መለኮታቸው አንድ ነው፣ ሁሉ ነገራቸው። ከዛ ግን 3 አካላት አላቸው። ኢየሱስ ክርስቶስ በእንትን ላይ ሲጠመቅ በዮርዳኖስ ሲጠመቅ የተገለጠው አንድ ነገር ትልቅ ምስጢር አንዱ ይሄ ነው። አብ በድምጽ በሰማያት የምወደው ልጅ ይሄ ነው እሱን ስሙት ይላል። መንፈስ ቅዱስ በእርግብ አምሳል ኢየሱስ ክርስቶስ ላይ ያረፈ። ኢየሱስ ክርስቶስ ደግሞ ተጠማቂ ሆኖ በዮርዳኖስ በዮሐንስ እጅ ይጠመቃል። አሁን የመጨረሻውን አካል ደግሞ መንፈስ ቅዱስን ምን ይገልጽልናል? መንፈስ ቅዱስ እርግብ። ከዛ ሌላውን ደግሞ ሌላም መንፈስ ቅዱስ የሚገለጥባቸው እንደ ምልክት የሚወሰድበት ነገር አለ። እሱን ጠይቃችሁ ለቤተሰቦቻችሁ እኔ የቤት ስራ ሰጥቻችኋለሁ። ምንድነው ሌላ መንፈስ ቅዱስ የሚገለጥበት? እኔ አንዱን መገለጫ የሆነውን እርግብን እዚህ እየሳልን ነው። ከዛ ከእርግብ ውጪ ሌላ መንፈስ ቅዱስ በምን ይገለጣል የሚለውን እናንተ ከቤተሰቦቻችሁ ጋር ተወያዩበት። ከዛ ካላወቃችሁ ቤተሰቦቻችሁን ጠይቁ። ያወቃችሁትን ደግሞ ለጓደኞቻችሁ ይሄ የመንፈስ ቅዱስ መገለጫ ነው ብላችሁ ታስተምራላችሁ። ስለዚህ የኛ እርግባችን አረንጓዴ ቅጠል ትይዛለች። አረንጓዴ ቅጠል ደግሞ እንትን የሚለው የሰላምን የልምላሜን ከዛ የተስፋን ያሳያል። ያው እዚህ በጣም ጥሩ። የኛ ይሄኛው መጥቶልናል። የእናንተ የመጣላችሁን
ለቤተሰቦቻችሁ ለጓደኞቻችሁ አንድ ላይ ታሳያላችሁ። እዚህ የዛሬው ክራፍት ስለ ቅድስት ሥላሴ ነው። ያው በአንድ አምላክ 3 አካላት የሚለውን የሚገልጽ 3 አካል አሉ፣ ግን አንድ የሆኑ መለኮታቸው፣ አምላካቸው፣ ስልጣናቸው፣ ሁሉ ነገራቸው አንድ ናቸው። በአካል ብቻ የሚለያዩ አንዱ ካንዱ ያነሰ አንዱ ካንዱ የበለጠ ሳይሆን ሁሉ ነገራቸው በአብሮነትና በህብረት የሚሄድ የሚዋደዱ እኛንም የሚወዱን እዚህ በአብና በወልድ የሚሰራው በሁለቱ ያለው እስትንፋስ ቅዱስ መንፈስ አለ። ስለዚህ እኛም ሁላችንም ጓደኞቻችንን፣ ቤተሰቦቻችንን፣ ወላጆቻችንን የሚያሳድጉንን አብረውን ያሉ እህቶች ወንድሞቻችንን ሁሉ ልክ እንደ ቅድስት ሥላሴ ህብረት መንፈስ ሁላችንም እርስ በርሳችን መዋደድ አንድ መሆን አለብን። የሚያለያየንን ነገር ወደ ጎን አድርገን ወደሚያፋቅረን ነገር መቅረብ እንድንችል የሚያስተምረን ሌላም ብዙ ትምህርቶችን የሚሰጡን የቅድስት ሥላሴ ክራፍት ነበረ። ስለዛሬ ነበረን ይህ ነበረ። ቀጣይ ሳምንት እስክንገናኝ ደህና ሁኑ ልጆች። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። ሰላም ሰላም ልጆች እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ኒያ ስዩም እባላለሁ። በሰላም ካቶሊክ ቴሌቪዥን በሚዘጋጀው የልጆች ፕሮግራም መንፈሳዊ ትረካ ይዤላችሁ መጥቻለሁ። ልጆች የዛሬው ፕሮግራማችን ዋና ርዕስ ቅድስት ሥላሴ ነው። እግዚአብሔር አምላካችን አብ፣ ወልድ፣ መንፈስ ቅዱስ አምላክ ነው። የቅድስት ሥላሴ ምስጢር እጅግ ጥልቅና ታላቅ ነው። ምንም እንኳን ሙሉ በሙሉ ፈጽሞ የምንረዳው ባይሆንም ወደ እርሱ እንድንቀርብ ሊያስረዳችሁ የሚችል የምትወዱት ትረካ አቀርብላችኋለሁ። ጥሩ ትምህርት ታገኙበታላችሁ። ተከታተሉኝ እሺ። ቅድስት ሥላሴ የሚለው ቃል ሰምታችሁ ታውቃላችሁ? ሥላሴ ማለት ሶስትነት ማለት ነው። እኛ ክርስቲያኖች የምናመልከው አንድ አምላክ ነው። ነገር ግን ይህ አንድ አምላክ
በሶስት አካላት ይገለጻል። እነርሱም አብ አባት፣ ወልድ ልጅ ጌታችን ኢየሱስ ክርስቶስ እና መንፈስ ቅዱስ ይባላሉ። ይህንን ስትሰሙ እንዴ ታዲያ ሶስት አማልክት ሆኑ ማለት ነው ብላችሁ ትጠይቁ ይሆናል። ሶስት አምላክ አይደሉም፣ አንድ አምላክ ብቻ ነው። ይህ ነገር ትንሽ ሊከብድ ይችላል አይደል? እንዴት አንድ አምላክ ሶስት ሊሆን ይችላል? እስቲ ንገሩን። በደንብ ግልጽ ለማድረግ አንድ ቀላል ምሳሌ እንመልከት። ሁላችሁም ጠዋት ጠዋት ሰማይ ላይ የምትወጣ ቆንጆ ፀሐይ ታውቋታላችሁ አይደል? እስቲ ፀሐይ እንደ ስላሴ እናስባት። የፀሐይ አካል ክቧ ፀሐይ፣ ሰማይ ላይ የምናያት እና የብርሃን ሁሉ ምንጭ የሆነችው የፀሐይ አካል አለች። ይህች አባት ናት ብለን እናስብ። የፀሐይ ብርሃን ከፀሐይዋ ወጥቶ ክፍላችንን የሚያበራው ነገሮችን እንድናይ የሚያደርገን ብርሃን አለ። ይህ ደግሞ ወልድ ኢየሱስ ክርስቶስ ነው። የፀሐይ ሙቀት፣ ፀሐይ ስትወጣ ሰውነታችንን የሚያሞቅ ደስ የሚል ስሜት አለ። ይህ ደግሞ መንፈስ ቅዱስ ነው። አያችሁ ልጆች፣ የፀሐይ አካል ብርሃኗ እና ሙቀቷ የተለያዩ ነገሮች ቢመስሉም ሁሉም ግን ያቺን አንድ ፀሐይ ነው የሚፈጥሩት። ሶስት ፀሐይ ወጣች አንልም፣ አንዲት ፀሐይ ወጣች ነው የምንለው። ምክንያቱም አካሏ፣ ብርሃኗ እና ሙቀቷ ተለያይቶ ሊኖሩ አይችሉም። ብርሃን የሌላት ወይም ሙቀት የሌላት ፀሐይ የለችም። ቅድስት ሥላሴም ልክ እንደዚሁ ነው። አብ ልክ እንደ ፀሐይ አካል የሁሉ ነገር ፈጣሪ እና አፍቃሪ አባታችን ነው። ወልድ ኢየሱስ ልክ እንደ ፀሐይ ብርሃን ወደ ምድር መጥቶ ፍቅሩን ያሳየን፣ በጨለማ ውስጥ መንገዳችንን ያበራልን አዳኝ መድኃኒታችን ነው። መንፈስ ቅዱስ ልክ እንደ ፀሐይ ሙቀት በልባችን ውስጥ ገብቶ የሚያጽናናን፣ ብርታት የሚሰጠን እና ሁልጊዜ ከኛ ጋር ያለ ረዳታችን ነው። ስለዚህ ጠዋት ስንነሳ ወይም ማታ ልንተኛ ስንል በጸሎታችን በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ወይም አንድ አምላክ ስንል የፈጠረንን በብርሃኑ የሚመራንን እና በሙቀቱ የሚያቅፈንን ያንን አንድ ታላቅ እና አፍቃሪ አምላክ እያጠራን ነው ማለት ነው። ልጆች፣ አምላካችን ቅድስት ሥላሴ ልክ እንደ ፀሐይ ሁልጊዜ በሕይወታችን ላይ ያበራል። በብርድ ጊዜ ያሞቃችኋል፣ በጨለማ ጊዜ ደግሞ ብርሃን ይሆንላችኋል። ሁልጊዜ እንደሚወዳችሁ አትዘንጉ። የዛሬውን ትረካ እንደወደዳችሁ ተስፋ አደርጋለሁ። ቅድስት ሥላሴ አብ፣ ወልድ፣ መንፈስ ቅዱስ አምላካችን ነው። እርሱ አንድ አምላክ ነው። ልጆች፣ ስላዳመጣችሁኝ በጣም አመሰግናለሁ። ከዚህ ታሪክ በጣም ትልቅ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። በቀጣይ ሳምንት ሌላ መንፈሳዊ ትረካ ይዤላችሁ እስከምቀርብ ድረስ ደህና ሁኑ ልጆች። ተመልሰን መተናል። ልጆች እንዴት ነበር? ጥሩ ነበር ፕሮግራማችን? አስተያየት የምትጽፉ ካላችሁ በአድራሻችን ጻፉልን። ዛሬ ባያችሁት ነገር በትምህርት ቤት፣ በቤት እና በአካባቢ እንደምትተገብሩት ተስፋ እናደርጋለን። በቀጣይ ሳምንት በሌላ መንፈሳዊ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው። In this time, my time with you, Jesus, I learned so many lessons and you fill me with your light. In this time, my time with you, Jesus, I learned so many lessons and you
My name is Christine, and I am the oldest. If you read the Gospels, you'll know and love the Lord. I am Eva, I want to be your friend. Come and pray with us, and to Jesus every day. This time, my time with you, Jesus, I learned so many lessons, and you fill me with your light. In this time, my time with you, Jesus, I learned so many lessons, and you fill me with your light. My name is Enrique, I have paper and pen. The church teaches us how we will enter heaven. I am Joseph, and I love to read, remembering what we have learned. Really helps our faith grow each day. This time, my time with you, Jesus, I learned so many lessons, and you fill me with your light. In this time, my time with you, Jesus, I learned so many lessons, and you fill me with your light. My time with Jesus. Heaven. Look, Joseph, they just opened the city zoo. Yeah, there are billboards everywhere. They have many animals. I bet there are giant hippos and dangerous snakes. The zoo is open. Children, parents, grandparents, come to the new city zoo, where the most incredible creatures await you. Wait no longer. Now is the time. Wow, it's gotta be amazing. You know, I've wanted to go to a zoo since I was a little kid, and now at last I can go. I'm gonna ask my parents. Mom! What is it, dear? Can we go to the zoo? Huh? Can we go? You mean the brand new city zoo? Well, we'll see. We'll see. We'll see is not good enough. Can we go? Well, I don't know. Maybe some weekend. Maybe some weekend? Hey, don't be impatient. But I want to go now. Speak with your father, see what he thinks. Dad! What's up, champ? Did you know that the new city zoo has opened? There are lots of animals. I know. I've seen the commercials. So can we go? I'll think about it. What does that mean? I would really like to go. Are we gonna go? Hey, I'm fixing this shelf. Let's talk about it later. No. When can I know? Talk to Mom. Again? Hey, doesn't anybody listen to me in this house? Enrique, calm down. But I want to go to the zoo, and nobody listens to me. Okay, I know you've always wanted to go to one. Yeah, since I was a little boy. It's the only thing I want in life. Okay, but you should know the zoo is a reward and you have to earn it. Here we go. I know what you're going to say and I don't like it. Right, but that's the way it is. We'll go if you pass your exams. I knew it. You understand that going to the zoo is a reward? Yes, I understand. It's okay. If you study hard and pass, we'll all go. And we'll have lunch there? Of course. Hamburgers and French fries. And can I invite Joseph? Of course. Joseph can come with us. Okay, it'll be great. Hi, kids. Hi, Father Luis. You know what? Fernando's grandfather died yesterday. He's my classmate. I know, Christine. I knew Fernando's grandfather very well because he was a lector at Mass. I'm offering a Mass to pray for the repose of his soul. But why do we have to pray for the soul of someone who has died? Well, you see, people have bodies and souls, right? When we die, the body dies and is buried, but the soul lives forever. So where is Fernando's grandfather's soul? Our eternal life begins after death. We can go to heaven, hell, or purgatory, depending on how we have lived our lives. But won't we die anymore in heaven? No, we only die once. Then we will live forever.
Well, our life is like a stairway to heaven where Jesus is waiting for us. We will go to heaven if we follow the teachings of Jesus and the church and die in a state of grace. And what does in a state of grace mean? It means in friendship with God, that is, with a soul that has no mortal sin. Oh, okay. I think I understand. Guys, great news! What's going on? Did you know there's a new zoo in town? Yes, we have seen the announcements. Well, if I pass my exams, my parents will take me. Hey, that's great! Yeah, and you know what's even better? What's that? That you can come with us. Really? Yeah, we'll see amazing animals and eat hamburgers and French fries. And popcorn, of course. That's great, Enrique. You know, heaven is like that. But heaven's a zoo? It's better than the zoo. That's impossible. Heaven is an unimaginable reward that God has prepared for those who love Him. Ah, so heaven's a reward? Well, I can't imagine anything better than a zoo. Father Luis, tell us about heaven. Yeah, I want to know what it's like. Hang on a moment. Not so fast, you guys. No one's ever come back from heaven to tell us what it's like, so how can we know? Hey, you're right. Well, you see, we can't know. It's like a baby who hasn't been born yet. For the first 9 months of life, the baby is inside his or her mother, and everything is dark for the unborn child. Of course, the baby thinks the world is dark because that's all the baby can see. Exactly. The baby can't imagine what the world is really like. And when the baby is born, the baby discovers the real world with the sky, the trees, and all the beautiful things there are. The baby could never have imagined all that because the baby had never seen it before. Now I understand. No matter how hard we try to imagine it, we can never really know what heaven will be like. St. Paul said so in his first letter to the Corinthians. No eye has seen, no ear has heard, no heart has imagined what God has prepared for those who love Him. Wow! Wow, I bet heaven is full of beautiful flowers. Flowers? Maybe. I imagine heaven as a giant zoo where there are rare animals and where they sell popcorn and soda pop. It'll be much better than that. Yeah, well, but I still think that if no one's come back from heaven to tell us what it's like, so then, how can we be sure it exists if we've never really seen it? Because Jesus Himself spoke of heaven. Really? Jesus spoke of heaven? Yes. Do you want to hear it? Okay, we can travel to the time of Jesus with our imagination. You at home can come too. You just have to close your eyes and... If you close your eyes and give me a hand, we will travel all together to a faraway land. We're gonna learn about Jesus, our way, our truth, and our life, all in the Holy Gospels, which fill us with His light. Bible stories. That was great! We're in the time of Jesus. Yeah, and we're sitting on a wall. We'll surely see Jesus very well from here. You're right. Look, Jesus is there with His disciples, and we see a very rich young man coming. Good teacher, what must I do to inherit eternal life? Why do you call me good? No one is good but one, that is God. But if you want to enter into life, keep the commandments. Which ones? You shall not murder. You shall not commit adultery. You shall not steal. You shall not bear false witness. Honor your father and your mother, and you shall love your neighbor as yourself. I have observed all of these. What are the others? If you want to be perfect, go. Sell what you have and give to the poor,
and you will have a treasure in heaven. And come, follow me. Hang on a moment. Did he say a treasure in heaven? Can we have a treasure in heaven? Yes, we can. Do you mean we can build up a treasure in heaven for when we die? That's right. Well, you see, whenever we do something good for God or for others for the love of God, it is of great value and is a treasure that Jesus keeps in heaven. So, for example, when I obey my parents by doing my homework, I add to my treasure in heaven, right? That's right. Are you saying that when I do what I should, even if I find it hard, it's of great value in the eyes of God? Yes, all the little things that are done with love are a great treasure. Every time we do something good for the love of God, Jesus puts a coin in our treasure chest. Wow, I didn't know. And so when we die and go to heaven, will we see our treasure? Of course. And Jesus told the rich young man to leave all his wealth and follow him? That's right, but the rich young man didn't want to give up everything he had and left sadly. Look. That's so sad. He has chosen to keep his riches rather than follow Jesus. Yes, it is. Who knows if he would have become one of the apostles? Here we are, Lord. We have given up everything and followed you. What will there be for us? Amen. I say to you that you who have followed me, in the new age, when the Son of Man is seated on his throne of glory, will yourselves sit on 12 thrones, judging the 12 tribes of Israel. Jesus is talking about heaven and the final judgment. But keep listening. And everyone who has given up houses or brothers or sisters or father or mother or children or lands for the sake of my name will receive 100 times more and will inherit eternal life. Everlasting life. Wow, it's true. Jesus spoke of heaven. Yes, he did. Eternal life is the life we will have after we die. Jesus spoke of heaven very naturally, taking it for granted that our life continues after death. So, death is just a change of life? That's right. In fact, the early Christians called death the day of birth because we are born into our eternal life. Wow. But do you know the best part? It is best to have a treasure in heaven. Jesus himself spoke of that treasure. Do you want to hear it? Do not store up for yourselves treasures on earth, where moth and decay destroy, and thieves break in and steal. But store up treasures in heaven, where neither moth nor decay destroys, nor thieves break in and steal. Get that! I want to have a treasure in heaven. That's very good, Enrique. Well, we can go back to the park. Now I'm convinced that heaven exists because Jesus said so. So, why don't we go to Sister Lucia's convent for her to teach us a prayer to ask Jesus to take us to heaven? That is a great idea. Let's go. I believe, Jesus, that you are in the tabernacle, very close to me, in every Catholic church. Thank you, good Jesus, for remaining with us, living with us forever, right by our side. We pray to our Lord in the tabernacle. Hi, kids! We are in the chapel at Sister Lucia's convent, and she will teach us a prayer to ask Jesus to take us to heaven. Okay, Christine. We can start by making the sign of the cross with holy water. In the name of the Father, and of the Son, and of the Holy Spirit. Amen. Amen. Sister Lucia? Yes, Enrique. Is it a very difficult prayer? Does it have difficult words? No, in fact, we say it every day in the Angelus. Is it the end of the Angelus prayer? That's right. Jesus opened the doors of heaven for us with his passion, death, and resurrection. That's why he came to the world and became a man.
And with this prayer, are we asking Jesus to take us to heaven? Yes, we're asking him to give us his grace so we can get to heaven. Grace is the life of Jesus within our soul. It's Jesus living within us. Let's go to the front pew in the chapel to be closer to the tabernacle. Before praying, we make the sign of the cross. In the name of the Father, and of the Son, and of the Holy Spirit. Amen. Amen. Now, we put our hands together and say, Pour forth, we beseech thee, O Lord, thy grace into our hearts, that we to whom the incarnation of Christ thy Son was made known by the message of an angel, may by his passion and cross be brought to the glory of his resurrection. Through the same Christ our Lord. Amen. Amen. It's a very beautiful prayer. And a very easy prayer. I like that it's easy. Jesus, I ask you to live in my soul in grace and to take me by the hand to heaven for all eternity. Amen. Our Mother, the Church, has always taught us the road to heaven, 'cause this is our goal. All of the saints, all of our traditions are a great treasure that our church gives to us. Our Catholic faith. Hello, Father Luis. Hi, kids. We thought of something. Really? Yes, we decided that we all want to go to heaven, but we don't know what to do. Well, you see, Jesus showed us the way and founded the church to help us get to heaven. We must be good Catholics, which means being in God's grace and loving Jesus and others. This is what Jesus and the church teach, and it's how we'll get to heaven. Jesus himself showed us the way. Really? Did Jesus tell us how to get to heaven? Yes, he did. You see, Jesus said to his disciples, When the Son of Man comes in his glory, and all the angels with him, he will sit upon his glorious throne, and all the nations will be assembled before him. And he will separate them one from another, as a shepherd separates the sheep from the goats. He will put the sheep on his right and the goats on his left. Then the king will say to those on his right, Father, inherit the kingdom prepared for you from the foundation of the world. For I was hungry, and you gave me food. I was thirsty, and you gave me drink. I was a stranger, and you welcomed me. Naked, and you clothed me. Sick, and you cared for me. In prison, and you visited me. Then the righteous will answer him and say, Lord, when did we see you hungry and feed you, or thirsty and give you drink? When did we see you a stranger and welcome you, or naked and clothe you? When did we see you sick or in prison and visit you? The king will say to them, in reply, Amen. I say to you, whatever you did for one of these least of these brothers of mine, you did for me. That means that the good things we do for others are of great value, because it's as if we do them to Jesus himself, and they help us to get to heaven. Ah, it's like putting coins in our treasure chest in heaven? That's right. We must always do good, beginning by loving and obeying our parents who, like God, love us very much. Well, I'll go with my mother to help in the soup kitchen every Saturday. Mom, are you going to help at the soup kitchen? Yes, I'll be back at lunchtime. I'll come with you. Really? You're coming with me? Yes, I want to help others because Jesus said so. Whatever you did for one of the least of these brothers of mine, you did for me. I'll pray every morning in the school chapel before going to class. That's very good, Eva.
Jesus loves us to go and visit him in the tabernacle. Jesus, I have come to thank you for this new day, and I offer you my hard work at school. I'll try to pay attention in class and be a good classmate. Amen. Oh dear. Well, I don't know what to do. I can't think of anything. Well, you can offer your homework. Okay, I think I can do that. Jesus, I offer you this homework. I really don't feel like it. I don't like doing homework, but as my parents have said, it's the best way to improve my grades. So, because you and my parents love me and want what's best for me, I will obey you and my parents. Well, I'll try to concentrate. Let's see if I can do it. Very good, Enrique. Jesus will be very pleased with you. Well, I'll help Andres with his math homework. Well, that is very good. Andres is very bad at math because he doesn't understand it. Yeah, sometimes he doesn't come and play with us because he's doing his homework and it takes him a long time. Hello, Andres. I'll help you with your math homework. Really? But weren't you playing with Enrique? Yes, but I think you need me more. Thank you. You're a good friend. Very good, Joseph. That's great. Yeah, okay. But there's one thing I don't understand. I've sometimes heard that the more unhappy you are on earth, the happier you'll be in heaven. Whether or not we're happy on earth isn't what really matters. What matters is how we respond to God's love for us. For instance, are we loving others as ourselves as Jesus taught? God gives us what we need to get to heaven because he loves us and wants us to be there with him forever. So Jesus wants us to be happy, doesn't he? Of course. God created us to be happy in this life and then in heaven. This is what Jesus said to his disciples when they came back from preaching and doing miracles in his name. They were very happy because Jesus had given them the power to heal the sick. Lord, even the demons are subject to us in your name. I have observed Satan fall like lightning from the sky. Behold, I have given you the power to tread upon serpents and scorpions, and upon the full force of the enemy, and nothing will harm you. Nevertheless, do not rejoice because the spirits are subject to you, but rejoice because your names are written in heaven. Whoa, wait a minute. You mean our names are written in heaven? That's right. So we must always be happy. Wow, I can imagine it. It's great. Yes, it is. And that should make us very happy. But how happy will I be in heaven, huh? Will I be happier than Enrique? You see, we'll all be as happy as we can be. I'll give you an example. Each one of us is like a glass. Some of us have a small glass. Some have a middle-sized glass. And some have a big glass. But all the glasses will be full to the top. That means we won't be able to fit in any more happiness. Okay, I get the message. But I have another question. In heaven, will we be like angels or will we also have a body? Yeah, can we fly? God has created us as humans, and he loves us as humans. So the reward he offers us is to be enjoyed as humans, with body and soul. In heaven, our soul will enjoy the beatific vision of God. That is, we will see God face to face. Then, after the resurrection of the body, we will be perfect happiness with God in body and soul. But it will be a different body, a glorious body that will no longer be limited by space and time, like that of the risen Jesus, who could appear and disappear anywhere. Wow, I like that. St. Paul speaks of this in his letter to the Corinthians. For the trumpet will sound, the dead will be raised incorruptible, and we shall be changed. For that which is corruptible must clothe itself with incorruptibility, and that which is mortal must clothe itself with immortality. Okay, but I still think it would be great to see what heaven looks like now.
There have been some saints who God has granted the grace of being able to see what heaven is like. An example is St. Paul. I consider that the sufferings of this present time are as nothing compared with the glory to be revealed for us. Jesus also showed heaven to St. Teresa of Jesus, and she wrote, I was able to see Jesus in his complete holy humanity. He appeared to me with incomparable beauty and majesty. Yeah, that's great! At the end of this program, let's take a moment to reflect on what we learned today and how to change our lives. Through your Catholic Church, dear Jesus, we receive your peace and grace, walking with our Mother Mary until we see you face to face. Let's review what we've learned. Hello, friends! We're coming to the end of the program, and Father Luis is going to help us summarize what we have learned. Okay, Christine, who starts? I'll start today. We have learned that heaven awaits those who have faith in Jesus Christ and die in a state of grace. And what does die in a state of grace mean? I know that. This means dying in friendship with God, that is, with no mortal sins. Exactly. We have also learned that the good work we do out of love for God is of great value in the eyes of God. Jesus taught us that this good work merits a treasure in heaven for us. That's right. When we die, we will see our treasure. And who can tell me what's the third thing you have learned? We have learned that the church shows us the way to get to heaven, which is to be in God's grace and loving God and others, because what we do for others is what we do to Jesus. Yes, that's it. Jesus has given us the church to help us get to heaven. I see you've learned 3 very important things. Okay, guys, it's time to say goodbye. See you in the next program. Goodbye. I thank you, Lord, my dear Jesus, for the many blessings I receive from you. Every day I want to make you very happy in my every thought and in everything I do. You once were a child, Lord, just like me. As I grow, you are